በሀገራችን የፊልም ኢንዱስትሪ ውስጥ ካሉ ሴት አርቲስቶች መካከል በውበታቸው ቀዳሚ የሆኑ 10 ቆነጃጅትን በእናንተ ምርጫ መሰረት በዚሁ ቪዲዮ ይዘንላችሁ መጥተናል። ይህንን ጥንቅር በምናዘጋጅበት ወቅት የተረዳነው ነገር ቢኖር የኢትዮጵያ የኪነ ጥበብ ዓለም ምን ያህል በቆነጃጅት የተሞላ መሆኑን ነው። ከነዚህ ሁሉ ቆነጃጅት መካከል 10ሩን ብቻ መርጦ ማቅረብ ግን ከምታስቡት በላይ ፈታኝ ነበር። ውበት እንደ ተመልካቹ በመሆኑ ምናልባትም ምርጥ 10 ውስጥ ይካተታሉ ብላችሁ የጠበቃችኋቸውን በርካታ አርቲስቶች እዚህ ዝርዝር ውስጥ ላታገኟቸው ትችላላችሁ። በዚህ በተሻሻለው አዲስ ደረጃም ተወዳጆችን አርቲስቶች ሰላም ተስፋይንና ሀናን ታሪክን ጨምሮ ከሩታ እስከ ሳያት እንዲሁም ሌሎች ያልተጠበቁ አርቲስቶች ተካተዋል። በባለፈው ጥንቅራችን በአንደኛ ደረጃ ላይ የነበረችውን ሳያት ደምሴን በልጣ በእናንተ ምርጫ መሰረት አንደኛ የሆነችው ሌላ አርቲስትም ተገኝታለች። እስከ መጨረሻው በመከታተል ማን እንደሆነች ይመልከቱ። እናንተም ከ1 እስከ 3 ይቀመጣሉ የምትሏቸውን ውብ አርቲስቶች በኮሜንት ላይ ጻፉልን እያለን በቀጥታ ደረጃዎችን ከ10ኛ ጀምረን እናስቃኛችኋለን። አብራችሁን ቆዩ። ለቻናሉ አዲስ ከሆኑ ሰብስክራይብ ያድርጉ። 10ኛ ኑሐሚን መሰረት። ታናሞ ካሻሞ የተሰኘው የሳንቾ ገብሬ የሙዚቃ ቪዲዮ ኑሐሚንን ከህዝብ ጋር ያስተዋወቃት የመጀመሪያ ስራዋ ነው። በዚህ የሙዚቃ ቪዲዮ ላይ የተመለከታት ተመልካችም ሆነ በፊልሙ ዙሪያ ያሉ ባለሙያዎች ወዲያውኑ ነበር ቀልባቸውን የጣሉባት። በዚህ ምክንያት ከሙዚቃ ቪዲዮ በኋላ አከታትላ እንደነ ታሪኩ ብርሃኑ በማንዴላ ፊልምና ከደረጃ ኃይሌ ከመሳሰሉ የሀገራችን ስመጥር አርቲስቶች ጋር በትወና ልትጣመር ችላለች። እንዲሁም በርካታ ሚሊዮኖች የተፈራረመችውን የአይቴል ሞባይል አምባሳደርነትን ጨምሮ ለበርካታ ድርጅቶች የብራንድ አምባሳደር በመሆን በአጭር ጊዜ ውስጥ ስኬታማ መሆን ችላለች። በውበቷ በብዙዎች የምትደነቀው አርቲስት ኑሐሚን በዚህ በተሻሻለው ዝርዝራችን ላይ 10ኛ ደረጃ ላይ ተቀምጣለች። 9ኛ ማርታ ጎይቶ። ምናልባትም አንዳንዶቻችሁ ማርታን 9ኛ ደረጃ ላይ ስትመለከቱ አትገረሙ ይሆናል። ማርታን የሚበልጥ ሌላ 8 ውብ አርቲስቶች አሉ ወይ ስትሉ ልጠይቁ ትችላላችሁ። ነገር ግን በሚያስገርም ሁኔታ ከማርታ የተሻለ ድምጽ ያገኙ ሌሎች 8 ቆነጃጅትን በዚህ ጥንቅር የምትመለከቱ ይሆናል። በተለይም ኪያ በተሰኘው ፊልሟ የብዙዎቻችን ልብ ውስጥ የገባችው ይቺ ድንቡሽቡሽ አርቲስት ምንም እንኳን አሁን ላይ ጥርሷን ብታስተካክለውም እስከ ቅርብ ጊዜ ድረስ ማራኪ ፈገግታዋና ድርብ ጥርሷ ዋነኛ መገለጫዎቿ ነበሩ። ጥርሷን ካስተከለች በኋላ አድናቂዎቿ ለሁለት ተከፍለው ነበር። ከፊሉ ድርብ ጥርሷ ይሻል ነበር ሲሉ፣ ከፊሉ ደግሞ የለም የአሁኑ ውበቷ ይበልጣል ሲሉ ተደምጠዋል። እናንተስ ማርታን ይበልጥ ውብ የሚያደርጋት የትኛው ገጽታዋ ነው ትላላችሁ? መልሳችሁን አሳውቁን እያልን ወደ 8ኛዋ ውብ አርቲስት እንውሰዳችሁ። 8ኛ ዕፀ አበበ። ኢን ዘ ሃውስ በተሰኘው የዮሴፍ ገብሬ የሙዚቃ ቪዲዮ ከህዝብ ጋር በሰፊው የተዋወቀችው ዕፀ ሞዴሊንግ የጀመረችው ገና የ16 ዓመት ታዳጊ ሆና ነበር። ይቺ አዲስ አበባ ጣሊያን ሰፈር ተወልዳ ያደገችው ውብ አርቲስት ከመጀመሪያ ፊልሟ አዳም ጀምሮ ትልቅ እውቅናንና ተወዳጅነትን እስካስገኝላት ፔንዱለም ፊልም ድረስ በርካታ የሀገራችን ፊልሞች ላይ ተሳትፋለች። ምንም እንኳን እንዳለመታደል ሆኖ በኋላ ላይ በፍቺ ቢጠናቀቅም በውበቷ ከተማረከው ተስፎ ስንታየው ከተባለው ቱጃር ባለሀብት ጋር ድል ባለ ሰርግ ተጋብታ ልጆችን ማፍራት ችላ ነበር። የብዙ ኢትዮጵያዊ ወንዶች ክራሽ የሆነችው አርቲስት ዕፀ አበበ በዝርዝራችን 8ኛ ደረጃ ላይ ተቀምጣለች። ሰላም ተስፋዬ። በኢትዮጵያ የፊልም ኢንዱስትሪ ውስጥ ታዋቂ ሴት አርቲስት ካልን ከፊት ከሚሰለፉት መካከል አንዷ የሆነችው ተወዳጇ ተዋናይት ሰላም ተስፋዬ በዝርዝራችን 7ኛ ደረጃ ላይ ተቀምጣለች። ገና በልጅነቷ ያደገችበትን አካባቢ በመወከል በቁንጅና ውድድር ላይ በመሳተፍ የጥበብ ጉዟን የጀመረችው ሰላም በኋላ በ2005 3 ማዕዘን በተሰኘው ፊልም ከህዝብ ጋር በሰፊው በመተዋወቅ ለቁጥር የሚያዳግቱ በርካታ ሀገረኛ ፊልሞች ላይ በትወና ተሳትፋለች። እንዲሁም በ9ኛው አዲስ ሙዚቃ አዋርድ ላይ ያበደች አራዳ ልጅ በሚለው ፊልሟ የተሸለመችውን ሽልማት ጨምሮ ሌሎች በርካታ አዋርዶችን ያሸነፈች ብቃት ያላት ተዋናይት ናት። ይሁን እንጂ አንዳንድ የፊልም አፍቃሪዎች ሰላም ጎበዝ ተዋናይ ሆና ብዙ ፊልሞች ላይ በመሳተፏ እንጂ እዚህ ግባ የሚባል ውበት የላትም ቢሉም በእናንተ ምርጫ በሰበሰብነው ድምጽ ግን 7ኛ ከመሆን ያገዳት የለም። 6ኛ ሀናን ታሪክ። ገና በለጋ ዕድሜዋ በተማረችበት ሃይስኩል የቁንጅና ውድድር ላይ ተሳትፋ በማሸነፍ በተፈጥሮ ውብ መሆኗን አስመስክራለች። ወላፈን የተሰኘውና በኢቢኤስ ቴሌቪዥን ይተላለፍ የነበረው ተከታታይ ድራማ ከህዝብ ጋር በትልቁ ያስተዋወቃት ስራ ሲሆን በድራማው ላይ ሙና የተባለችውን የድሬዳዋ ሴት ገጸ ባህሪ ወክላ ተጫውታለች። አስታራቂ የተሰኘው ፊልም ደግሞ የትወና ብቃቷን በግልጽ ያሳየና በብዙዎች ልብ እንድትገባ ያስቻላት ስራ ነበር። ከፊልሙ ባለፈ በርከት ባሉ ቢዝነሶች ላይ በመሰማራት እንዲሁም ለበርካታ ድርጅቶች የብራንድ አምባሳደር በመሆን ከፍተኛ ሀብት ካላቸው የሀገራችን አርቲስቶች መካከል በቀዳሚነት የምትጠቀስ ለመሆን ችላለች። በውበቷም ቢሆን እንከን የማይወጣላት ሀናን 6ኛ ቦታ ይዛለች። 5ኛ ፈሪሃት የማነ። ፈሪሃት ኑሮዋን በሀገር አሜሪካ በማድረጓ ከኪነ ጥበብ
ጥበቡ ዓለም ብትጠፋም ትወናን ሀብላ ከጀመረችበት ጉዳይ ከተሰኘው ፊልም ጀምሮ ጥቂት በማይባሉ የሀገራችን ፊልሞች ላይ ተሳትፋለች። ይቺ ውብና ተወዳጅ አርቲስት ከህዝብ ጋር አስቀድሞ ያስተዋወቃት ስራ ሀበሻ የተሰኘው የጆኒ ራጋ የሙዚቃ ቪዲዮ ነበር። ፍሬያት ምናልባትም በብዙዎች ምልከታ ባላት ውበት እንዲሁም ማራኪ በሆነው የኢትዮጵያ የቆዳ ቀለሟ ደረጃዋ ከዚህ ከፍ ሊል እንደሚችል እንረዳለን። ሆኖም ግን ከናንተ በሰበሰብነው ድምጽ መሰረት አስቀድማ ከተቀመጠችበት የሁለተኛ ደረጃ ጥቂት ዝቅ በማለት በአሁኑ ዝርዝራችን ላይ አምስተኛ ልትሆን ችላለች። አራተኛ ሩታ ያኔ ረቡኒ ፊልም ላይ አይተን የወደድናት ትንሿ አደይ ዛሬ ዝናዋ አድጎ በኢንስታግራም ላይ ብቻ ከ1 ሚሊዮን በላይ ተከታዮችን ማፍራት ችላለች። አምለሸጓ ሩታ ያላትን ዝናና ውበት በአግባቡ በመጠቀም በማህበራዊ ድረገጾቿ ላይ የበርካታ ድርጅቶችን ማስታወቂያ በመስራት ሚሊዮኖችን ወደ ካዘኗ የምታስገባ አርቲስት ናት። ምንም እንኳን ካስለመደችን የፊልም ዓለም በአሁኑ ሰዓት ጠፋ ብትልም ማህበራዊ ሚዲያውን ግን ከደራሲያንና ከአድናቂዎቿ ጋር በንቃት ትጠቀማለች። በተለይም አሁን የምትለቃቸው ፎቶዎች በየዕለቱ ውበቷ እየጨመረ ነው እንድትባል አስችሏታል። በዝርዝሩ ላይ አራተኛዋን ከፍተኛ ድምጽ አግኝታለች። እስካሁን ባለው ዝርዝር ላይ የማትስማሙበት ካለ አሳውቁን እያለን ወደ ምርጥ 3 ውብ አርቲስቶች እንውሰዳቸው። ቃል ኪዳን ጥበቡ በቀለጠው የአራዶቹ መንደር ፒያሳ ዶሮ ማነቂያ አካባቢ ተወልዳ ያደገችው ቃል ኪዳን በርካታ ምርጫዎችን ካገኙ ቆነጃጅቶች መካከል አንዷ ናት። በኋላ ላይ በቅርብ ወዳጇ ድምፃዊት ሄለን በርሄ አማካኝነት ወደ ኪነ ጥበቡ ዓለም የገባችው ቃል ኪዳን ምንም እንኳን ፒያሳ ተወልዳ ብታድግም ከቤተሰቦቿ ከፍተኛ ቁጥጥር የተነሳ የልጅነት ጊዜዋ ከቤት ወደ ትምህርት ቤት ከትምህርት ቤት ወደ ቤት ብቻ እንደነበረ ስትናገር ትደመጣለች። ቃል ኪዳን ሁላችንም በሞት ካጣነው ተወዳጁ ተዋናይ ታሪኩ ብርሃኑ በአባ ጋር ትዳር መስርታ እንደነበረ ይታወሳል። ይቺ በውበቷ ብዙዎች የሚያደንቋት አርቲስት ደስ የሚል ስቃይ፣ ፖለቲካ አይደለም ከደመና በላይና 70 ደረጃን ጨምሮ ከ25 በላይ ፊልሞች ላይ በትወና ተሳትፋለች። በርካታ አዋርዶችን ያሸነፈችው ተወዳጇ ቃል ኪዳን በውበቷ ባገኘችው ድምጽ በሁለት አርቲስቶች ብቻ በመበለጥ 3ኛ ደረጃ ላይ ትገኛለች። ሰያት ደምሴ ይቺ ቆንጂዬ አርቲስት ከዚህ ቀደም በአንደኝነት ደረጃ ላይ የነበረች ቢሆንም በአሁኑ ምርጫ መሰረት ግን በአንዲት አርቲስት ተበልጣ 2ኛ ደረጃ ላይ ተቀምጣለች። ገና የ17 ዓመት ልጅ እያለች በ1996 ዓመተ ምህረት ነበር በሞዴሊንግ ውድድር ላይ በመሳተፍና ምርጥ 20 ውስጥ በመግባት የጥበብ ጉዞዋን የጀመረችው። በኋላም በመሪ ተዋናይነት በ1998 ዓመተ ምህረት በወጣው ሳራ በተባለ ፊልም ላይ በመሳተፍ ከህዝብ ጋር ለመተዋወቅ በቅታለች። ያ የልጅነት መልኳና ውበቷ ግን አሁንም ድረስ አብሯት አለ። ሰያት ከፊልም ስራ በተጨማሪ ድምፃዊት፣ ሞዴልና የፋሽን ዲዛይነርም ጭምር ናት። ከውበቷ በተጨማሪ በቁጥብነቷና በጨዋነቷ ጭምር በብዙዎች ዘንድ ትወደዳለች። ለሴቶች መብት በተደጋጋሚ የምትሟገተው ሰያት በቅርቡ እረኛ በተሰኘ ተከታታይ የቴሌቪዥን ድራማ ላይ እመቤት የተሰኘውን ገጸ ባህሪ በመወከል ድንቅ ብቃቷን አሳይታለች። አንደኛ ፍናን ሄድሩ። እውነትም ፍናን ለፖስት ካርድ የሚበቃ ውበት አላት። ይህ የኢቢኤስ ጋዜጠኛ ዮናስ የሰጣት የአድናቆት ቃል በብዙዎቻችሁ ምርጫ ውብ በመሆን የአንደኝነቱን ቦታ መያዝ ለቻለችው ፍናን ሄድሩ ትልቅ ማረጋገጫ ነው። ይቺ ውብ አርቲስት መጀመሪያ ከህዝብ ጋር የተዋወቀችበት ስራ ማሬ ማሬ የተሰኘ ላይ ልትተውን ችላለች። ፍናን የመጀመሪያ የማስታወቂያ ስራዋን ስትሰራ የተከፈላት 480 ብር ብቻ ቢሆንም ዛሬ ግን በአንድ ማስታወቂያ በሚሊዮኖች የምትከፈል ተፈላጊ አርቲስት ለመሆን በቅታለች። በቅርቡ በትዳር ስትጣመር በማህበራዊ ሚዲያ መነጋገሪያ ሆና የነበረ ሲሆን ክራሻቸው የነበረች አንዳንድ ወንዶችም በማግባቷ ክፉኛ አዝነው ተስተውሏል። ይቺ ተወዳጅ አርቲስት በዚህ በተሻሻለው ቪዲዮ የአንደኝነቱን ቦታ ከሰያት በመረከብ አናት ላይ ተቀምጣለች። ውድ የቻናላችን ቤተሰቦች እናንተ ከሁለቱ ምርጫ የቱ ተመቻችሁ? ሰያት ደምሴ በአንደኝነቷ መቀጠል ነበረባት ወይስ ብዙዎች ድምጻቸውን የሰጧትን ፍናን ሄድሩ አንደኛ መሆኗ ተገቢ ነው? ወይስ ሁለቱም ሳይሆኑ ሌላ አርቲስት መሆን ነበረበት? ሀሳባችሁን በኮሜንት ጻፉልን እያል ለዛሬ እዚህ ላይ እናበቃለን። በቀጣይ በተሻሉ ቪዲዮዎች ተመልሰን እንመጣለን።